ወይዘሮ ሉሊት ባልታወቁ ሰዎች ታግታ እበር ላይ ወርቃ ተገኘች። ነገሩ እንደዚህ ነው። ቅድሚያ ስልክ ተደውሎላት ወይዘሮ ሉሊት ወይ አሁን በምነግርሽ አድራሻ ቶሎ በፍጥነት የማትመጪ ከሆነ ችግር ውስጥ ትገቢያለሽ ብሎ ይላታል። አለቃችን ስለተፈጠረው ነገር በፍጥነት መተሽ እንዲታብራርልን አለቃችን አዞናል። ያ ካልሆነ ደግሞ በህይወትሽ ላይ ፍረጂ ብሎ ልሰው ይደውልላታል። አቶ ሉሊትም ቆይ እኔ ምን አደረኩኝ? እኔ ምን አጠፋሁኝ? በቦታው ደግሞ እናንተም ነበራችሁ ብላ ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዲና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያኑ ግንኙነት ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። ሐረግ ክፍል 87 ላይ መጥቻለሁ። ላይክ እና ሰብስክራይብ አትርሱ ቤተሰቦች፣ እናመሰግናለን። እንግዲህ ዛሬ ሉሊት ታግታ ባልታሰቡ ሰዎች ላይ መጀመሪያ ማስጠንቀቂያ ተሰጥቷት ነበር። እንደፈራችው በሯ ላይ ወርቃ ተገኝታለች ማለት ነው። ዛሬ እንግዲህ ቪዲዮ እንዳያችሁት ከሆነ እመጣለሁ አልመጣም እኔ ምን አደረኩኝ እያለች አቶ ሉሊትም እየተወዛገበች በነበረበት ሰዓት ስልክ ደዋዩም ደግሞ አምልጠሽ ላታመልጪ በሰላማዊ መተሽ ነገሩን ብፈቺ ይሻልሻል እያላት በነበረበት ሰዓት መጨረሻ ላይ አልመጣም ብላ ነበርና እንደፈራችውም ሰው መጀመሪያ ማስጠንቀቂያ ስለተሰጣት ያው ነው ያጋጠማት። ይህ ያለ ኢፋታ ያፌትን ለማገት ተቤዝ ጋር ደውላ ቤዝ ወይ ዛ ብር ፈልጋለሁኝ ትሰጭኛለሽ ወይ ግማሽ ብር እንኳን ስትላት፣ ቤዝም ችግር የለውም ለምን ፈልገሽው ነው ምን ያክል ነው የምትፈልጊው ብላ ትላታለች። ኢፋታም ትንሽ ነው ግማሽ ብር ነው የምፈልገው ግን እውነትሽ ነው ቤዝ ግን እውነትሽ ነው ትሰጭኛለሽ ወይ ስትላት፣ እሰጥሻለሁኝ አዎ ትላታለች። ይህ ያለች ናቲነል ከጀርባ ሆኖ ያሰማት ነበር። ኢፋታ ሳሉ ላይ ተቀምጣ ያፌት እየሮጠ መጥቶ ወደ ክላሱ ሲሄድ ያፌት ምን ሆነ ነው ዛሬ ደግሞ ለመጀመሪያ ጊዜ እዚህ ተቀምጭ እንኳን እንዴት ዋልሽም ብለህ አላልክም ዝም ብለህ ወጣህ ስትለው፣ አይ ሰላም ስላላደለሁ ነው ብሎ ይላታል። ይህ ያለ ትንሽ ቆይት ብሎ መጣና ኢፋታ ትንሽ ገንዘብ እፈልጋለሁ አንዳንድ ነገሮች የቤት የአስቤዛ የማሟላበትና ራሴም ስራ በራሴ ልከፍት ስለሆነ የስራ ልብስ እፈልጋለሁ ብላ ስትለው፣ ያፌትም በደስታ ተሞላ። ችግር የለውም አሁን እኔ ሰዋክ ወይም ሹፌር ከሱ ጋር ትሄጃለሽ፣ ችግር የለም እሱ ይወስድሻል። እውነትሽ ነው ወይ ያፌት የናት ውዷ ባለቤት ይላል። እሷም ደግሞ አዎ ትላለች። ለምንድን ነው ሰራተኛዋ ያልመጣችው ብሎ ሲጠይቃት፣ አይ ስራ ስለበዛባት አሁን እኔም ደግሞ መንቀሳቀስ እፈልጋለሁ ራሴ ሰራለሁኝ ብላ ትላለች። ይህ ያለ እሱም ደግሞ በቃ ሹፌሩን ካልፈለግሽ እኔ ወስድሻለሁኝ ብሎ ሲላት፣ አሁን ትንሽ ማረፍ ስለምፈልግ ብሎ ወደ ክላሱ ሲሄድ፣ ይህ የማይረባ ሁል ጊዜ ለምንድን ነው ከሰው ጋር የምትልከኝ? ነፃነቴን አታረጋግጥልኝም ወይ ብላ ትላለች። እሱ ሲሄድላት ላፕቶፑን ይዛ ሁሉን ነገር መፈተሽ ጀመረች። ይህ ያለ ናቲነል ውጭ መጣና ቤዝና ፂ በአንድ ላይ በተሰበሰቡበት ሰዓት፣ ሴቶች ወይ እንዴት ዋላችሁ? አሁን እኔ ወደ ውጭ ልወጣ ነው ተመልሼ ብሎ ተታች ቢኒ ይጠብቀኛልና ሲላቸው፣ ፂ በጣም ተቆጣች። ለምንድን ነው አሁን እንኳን ገብቶ ቢሄድ እያለ ብላ ታወራለች። ናቲኔልም በጣም ስለምንቸኩና አስፈላጊ ስራ ስላለን መቆየት አንችልም አሁን ልሄድ ነው ብሎ ቻው ብሏቸው ሲሄድ፣ ፂ በሀሳብ ተዋጠች። ቤዛም
ለተወሰነ ሰዓት ዝም አለቻትና ምን ሆነሽ ነው ጽ በሐሳብ እኮ ተዋሽ ብላ ስትላት ቤዛ ምንም አልሆንኩም ተይኝ እስኪ ለብቻዬ ተይኝ ለምንድን ነው ቢና እቤት ገብቶ ያልሄደው ብላ ብቻዋን ማውራት ጀመረች ጽ ቤዛም አሺ ተረጋጊ ምን ሆነሽ ነው አሁን ቸኩሎ ይሆናል የእውነት ብላ ስትላት ጽም ለምንድን ነው የምታረጋጊኝ ብላ ተቆጥታ ከነበረችበት ትሄዳለች ጽ ለኢፍራታ ደወለች ስትደውል ምን ሆነሽ ነው እፈልግሻለሁኝ አሁን የሆነ ቦታ ላይ እንገናኝ ስትላት ኢፍራታም ችግር የለውም እሺ በሰላም ነው የፈለግሽ ብላ ትላታለች አዎ በሰላም ነው ግን አስፈላጊ ነገር ካንቺ ውጭ ማንም ሊያውቀው የማይችል ስለሆነ ማግኘት ፈልጋለሁ ብላ ጽ ታናግራታለች ተያይዘው ሆነ ቦታ ላይ ተገናኙ በኋላ ለምንድን ነው የፈለግሽ ብላ ስትላት እኔማ ቢናን ስለምወደውና ስለፈለኩት ነው እኔ እስከ ዛሬ እንደዚህ ሙኒም አላውቅም ብላ ትነግራታለች ኢፍራታም እንዴት ይሄ ሊሆን ይችላል ብላ ጥሩ ነው እንደዛ ኮንሽማ ፊት አትፈልጊም ነበር እንደውም ጥሩ መስበር ይዘሻል ብላ ያ ኢፍራታ ትላታለች እኔ ምልሽ ጽም ደግሞ እኔ ምልሽ ያንቺና ይኩል እንዴት ነው አንቺ እየኖርሻለሽ ብላ ስትላት እኔ ደህና ነኝ ግን ደግሞ የኔ ናታ ደህና ነው ወይ ብላ ያፌት ጽን ትጠይቃታለች ናት አዎ ደህና ነው ግን ለምንድን ነው ሁሉንም ነገር ብናስረዳው ብላ ጽ ትትላት አሁንማ ጽ ረፍዷል እኮ ምኑን እናስረዳዋለን ለናቲነል ብላ ትነግራታለች ይህ እያለ ገኒ ኢፍራታ በር ላይ ሂዳ ንግድ ጀመረች ይህን ማለት ልጄን በይ ስትወጣና ስትገባ አያታለሁ ብላ ኢፍራታ በር ላይ እዛ የአታክልት ስራ ጀመረች ኢፍራታም ስትወጣ ስታያት ልጅ ወይ ብላ ሳናግራት ኢፍራታም በመደንገጥ እዚህ ምን ታረጊያለሽ ገኒ ብላ ስትላት እኔ አንቺን ለማየት እዚህ መጥቼ ነው ብላ ትላታል ኢፍራታም በመናደድ እንዴት እንደዚህ ሊሆን ይችላል ብላ ተቆጥታት ተነስታ ሄደች ገኒም አይ ልጄ እንደዚህ ሆነሽ አሁን ደግሞ በጣም ከሳሽብኝ ልጄ እያለች በሐዘን ትዋጣለች ቢናና ናቲነል ኮፊ ቦታ ላይ በተገናኙ ሰዓት የሚያወሩት ደግሞ ቢና ታውቃለህ ወይ ናቲነል እንደዚህ በፍጥነት ይሆናል ብዬ አስቤውም አላውቅም ነበር ደግሞም እንደሚሆን እርግጠኛ ነበርኩኝ ብሎ ይለዋል ናቲነል እንደሚሆን አውቃለሁ ግን ደግሞ መጠንቀቅ አለብን የያፌት ሰዎች ምን እንደሚያረጉን አናውቀውም ይላል ቢና እኔን እንዲያረጉ ያርጉ ግን ደግሞ በቤተሰቦች ላይ አይምጡብኝ እንጂ ግን ይህን ዜና ነገ እስከምነግራት እንዴት እንደቸኮልኩኝ ይላል በዛ ላይ ደግሞ አንተም ኢፍራታን ታስመልሳታለህ ይላል ናቲነል ፈጥጥ ብሎ አንተ ምን ቢኒ ምን እያልክ ነው ይላል አነጋገር እኮ ኢፍራታ ተገዳ እንዳገባች ነው የሚያስመስለው ብሎ ይለዋል እዩ ልንገርህ ቢና ኢፍራታ ማለት ያፌትን ፈልጋውና ወዳው ነው ያገባችው ስለዚህ ታስመልሳታለህ ብለህ አትበለኝ ይላል ቢናም ድንግጥ ብሎ በፈጣሪ ስም እውነት እንደዚህ ነው የምታስበው ቆይ ኢፍራታ ያንን ጭራቅ ሰው እንዴት ትመርጠዋለች ብለህ ታስባለህ ናታን ወይ አትሳሳት ኢፍራታን እናስመልሳለን ደስታችንን እናከብራለን ይለዋል ናቲ ቢኒ የነገርኩን የሰማኝ አልመሰለኝም ለማንኛውም ቃጠሮ አለኝ ብሎ ይላል ቢኒም ተነስቶ በቃ እኔ ልሄድ ቻው ብሎት ይሄዳል ናቲ ቁጭ ባለበት ሰዓት አንዲት ልጅ መጣች ነይ እንዲያልከኝ በፍጥነት እንዴት መጣ አላስጠበቅኩም አይደለ ብላ ትላለች
ያፌት ናቲም አላስጠበሽኝም ብታስጠብቂኝስ ምን ችግር አለው ይላታል። አብሽሪ ስራ ነኝ አሁን ጊዜ የለኝም ብዬ አልልሽም ሲላት እሺ እንደውም በአንተ እያሰብኩ ነበር እናቴ ማሚ ስራ ትፈልግልሃለች እያለች ብዙ ጊዜ ታዋራው ነበርና አብሽር እያለች ተጎን ትሆናለች። በዚህ ላይ ቪዲዮአቸው አልቋል። በሌላ ቪዲዮ እስከምንገናኝ ሀገራችንን ሰላም፣ ፍቅር፣ አንድነት ይስጥልን። በተዝ ድራማ እኔ በግሌ የተማርኩት ሁሉም ጊዜ ያለው የሚለውን ነው። አንዳንድ ጊዜ ሉሊት እንግዲህ ተዝህ ነገር እንደወሰደች ሰው ወዳጅ መስላ ሁሉንም ከሚፈጠርበት ለሁሉም ሰው ታደርስ ነበር። ዛሬ ላይ ሉሊት የስራዋን በማግኘቷ ደስ ብሎኛል። ሁለተኛ ነገር ደግሞ ገንዘብ ያላቸው ሰዎች እድሆች ላይ ጫና እንደሚጭኑ ይሄንን ነው የተማርኩት እኔ ማለት ነው። ያፌት እንግዲህ እንደሚታወቀው ገንዘብ ሀብታም ስለሆነ ናቲ ደግሞ ዳሃና ምስኪን ስለነበረ እሱን የሚፈልጋትን ልጅ በገንዘብ ኃይል ቀምቶት እሱ አግብቷታልና አንዳንድ ጊዜ ገንዘብ የሚሉት ነገር በጣም ከባድ ነው። ድሆች ተጨቁኖ የሚኖሩበት ገንዘብ ካለ ፍትህ እንደሚገኝ ከዚህ ድራማ የተማርኩት ይህንን ነው ማለት ነው። ሁሉም ጊዜ ያለው እንደተባለው ጊዜ ሁለት ነው። አንድ በራስ ላይ ሁለተኛው ደግሞ በሌላ ሰው ላይ እንደተባለው ይህንን እኔ በግሌ ተምሬያለሁ ከዚህ ድራማ ማለት ነው። ሀገራችንን ሰላም፣ ፍቅር፣ አንድነት ያምጣልን። ላይክ እና ሰብስክራይብ አትርሱ ውዶቼ። አመሰግናለሁ። ካላችሁ አስተያየት ደግሞ በኮሜንት ብታስቀምጡልኝ እቀበላለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።